ለመድኃኒት የሚሆን ነገር በኪታቡ ሐላል የሆኑ ነገሮች ሁሉ ቢበሉ መድኃኒትነታቸውን የሚያቅሰው ከተናገረም ባይናገርም ይበሉ ካላቸ ከፈቀደ ሸሪዓው መብላት ችግር የለው። ሐራም የሆኑ ነገሮችን መድኃኒት ናቸው ስላሉ አይበላም። መድኃኒት ናቸው ስለተባለ አይበላም። ማ ጀዐለ አላሁ ሽፋአኩም ፊማ ሐረመ ዐለይኩም አሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ በከለከላቸው ነገሮች ውስጥ መድኃኒታችሁን አላረገባችሁ። ሐላል በሆኑ ነገሮች ላይ ግን መድኃኒት ናቸው ከተባለም ማርሽጦ ምን ይበሉ ነው ችግር የለም። ለምግብነትም እንበላለን ለመድኃኒትነትም ይሆናል። የፍየል ስጋ መብላት ለዚህ በቃ ይሆናል፣ የግመል ስጋ መብላት ለዚህ ይሆናል ከተባለ ሐላል መሆንና አለመሆኑን ማረጋገጥ ነው እንጂ መድኃኒትነቱ ከሆነ ይሆናል ካልሆነም በመብላቱ አንጠይቅ። ግን አንዳንድ ጊዜ ሐራም የሆኑ ነገሮችን እነዚህም ብትበሉ ለምሳሌ ደም ፈሳሽ ደም የተስፈንጣሪው ደም ሲታረድ እንስሳው ሲታረድ የሚፈሰውን ደም መጠጣት ለሆነ ነገር መድኃኒት ነው ካሉ አንበላም፣ ክልክል ነው። አላህ Subhanahu Wa Ta'ala ከልክሏል። አው ደም መስፉሐን አው ለሕመ ኺንዚር ብሎ የከርከሮ ስጋ መብላት እንደዚህ ነው ካለ አይሆንም። የውሻ ስጋ መብላት መድኃኒት ነው ካሉን አንበላም። የተከለከሉት ካልሆኑ በስተቀር ችግር የለውም። ጀዛከላህ